አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ሆይ? በያላችሁበት አላህ ሰላም ያደርጋችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ጉዞ ወደ እህቴ ጋር ወደ ቤተሰቦቼ ጋር ልሄድ ነው ውዶቼ። እየሄድኩኝ ነው ያለሁትኝ። እስኪ ዛሬ ጠይቅ ላድርጋቸው ብዬ እየሄድኩኝ ነው ማለት ነው። ውዶቼ ያው እንግዲህ ብዙ ጊዜ እህቴ ኦንላይን ላይ ነው የምትሰራው። ዚነት ኦንላይን ሾፕን ታውቋታላችሁ። የማታውቋት ደግሞ ያው በዚሁ አጋጣሚ ታዋቋት ማለት ነው። ዛሬ የሚገርማችሁ ነገር እስኪ እውነት ለመናገር የኦንላይን ስራ ወይም ደግሞ ትዕዛዝ ተቀብላችሁ ለመስራት ትንሽ ይከብዳል ስላችሁ ስራው አድካሚ ነው። እንደምታው ሽሮና በርበሬ ስመጣ አስጥታለች ማለት ነው። ይሄ እንግዲህ እውነት ለመናገር ዝናብ አስቸጋሪ ነው። አሁን ላይ ብታው በጣም ዝናቡ ማለቴ እየጣለ ነው ያለው። አልሐምዱሊላህ ዝናቡም ስለሚፈለግ መጣል አለበት። እንዲሁም ደግሞ እንደዚህ አይነት ነገር ለመስራት ግን በጣም አስቸጋሪ ነው የሚሆነው። እውነቴን ነው የምላችሁ። በጣም አድካሚ ስራ ካላችሁ የኦንላይን ስራ ያደክማል። እንደ እኔ ማለት አንደኛ እህቴ የምታዘጋጀው ቤት ውስጥ ነው። በስነ ስርዓት አድርጋ ቅመሙንም ሁሉን ነገር ራሷ ቤት ውስጥ አዘጋጅታ ማለት ለቅማ ተቆልቶ ነው። ብዙ ውጣ ውረድ አለውና ይሄን ሁላ በስነ ስርዓት አድርጋ አዘጋጅታ በእንደዚህ ሁኔታ ላይ ነው እንግዲህ እህቴ ወይም ደግሞ ዚነት ኦንላይን ላይ ታቋታላችሁ። በዚህ ሁኔታ ነው የምታዘጋጀው ማለት ነው ውዶቼ። እና ትንሽ ይከብዳል። በተለይ ለሰው ለሌለው በጣም ከባድ ነው ለሷ። ብቻ አላህ የኔ ውድ ልጄን አያችኋታ በቃ እያለኝ ወደ በርበሬ ልሄድ እያለችኝ ማለት ነው። መውጫ ስላጣች እንግዲህ እዛ ልሄድና ላፍስ እያለች እየረበሸችኝ ነው። እና ውዶቼ የምንላችሁ መሰላችሁ እዛ ሁነን ቀላል ሊመስለን ይችላል። ነገር ግን እዚህ ትንሽ ይከብዳል። ብዙ ጊዜ አሁን ፀሐይ አይኖርም። አሁን ይቺ ፀሐይ ዛሬ እንዳታልፈኝ ብላ ይኸው እንደምታው የዛሬው ፀሐይ አይበቃውም። ግዴታ ሁለት ሶስት ማለት ያኔ ዳመና እንደመሆኑ ሁለት ሶስት አራት ጊዜ ካልተሰጠ አይሆንም ማለት ነው ውዶቼ። በዚህ ሁኔታ ነው እንግዲህ የሽሮና በርበሬ የምታዘጋጀው። ይሄ ስታፍሱ ዝናብ ሲመጣባቸው ስታፍሱ ብዙ ውጣ ውረድ አድካሚ ስራ ነው ማለት። በፀሐይ ይሻላል ደግሞ እንደዛ አይነት ነገር ስትሰሩ በፀሐይ ይሻላል። አሁን በዚህ ዝናብ ሲጥል ግን ትንሽ አስቸጋሪ ነው። ግን አንዳንድ ጊዜ ቁጭ ብሎ ማለት እዛ ሁነን እንደምናስበው አይደለም። ትዕዛዝ ስናዝ ትንሽ አድካሚነት አለው። አለኩልሃል ቢሆንም ማሻአላህ እህቴ ጠንካራ እህት ናት ያለችኝ። ደከመኝ ሰለቸኝ ሳትል ለእህቶቿ በታማኝነት እውነቴን ነው የምላችሁ። እኔ ወላሂ በታማኝነት ደፋ ቀና ብላ በራሷ እጅ እያዘጋጀች ነው ሽሮና በርበሬም ለእህቶቻችን ለቤተሰቦቻቸው ትዕዛዝ ሲያዙ የምታዘጋጅላቸው ማለት ነውና እኔ ላድንቃት ብዬ ሳይሆን እስኪ ዛሬ ለእናንተም ላካፍላችሁ ብዬ እኔ አንድ ቀን ለማፈስ አንድ ቀን ለማስጣት ራሱ ይሰለቻችኋል እውነት ለመናገር። ለብዙ እህቶቻችን ነው እህቴ ሽሮና በርበሬ የምታዘጋጅላቸው እና ያ ሁሉ በተዘጋጀ ሰዓት አፍሳ አስጥታ ይከብዳል ለሷ ማለት ነው። በዛ ላይ እቃ ተጨማሪ እቃ ይኖራቸዋል እህቶች ሲያዙ ያን ታመጣለች ምናምን ብቻ በሰፊው አሳያችኋለሁ ድካሙንና አድካሚ ስራ መሆኑን በሰፊው በቃ እንዴት እንደምትሆን አሳያችኋለሁ ማለት ነው። አታግዣትም እንደ ምናምን እንዳትሉ ያው ሽሮና በርበሬ ትንሽ ለልጅቷ ስለሚያስቸግረኝ እኔ ያን ያክላላ እንትን አይደላትም። ሰራተኛም ደግሞ ብትሉ ብትይዙም ይሄንን አታስነካም። እሷ ራሷ ናት የምትሰራው። እንደዚህ አታስነካም ማለት ነው። በራሷ እጅ አዘጋጅታ በቃ በታማኝነት ለእህቶች አድርሳለሁ ብላ የምታስብ እህት ናት ያላችኝ ማለት ነውና ውዶቼ አሁን ማዘዝ የምትፈልጉ ልጆች ማዘዝ ትችላላችሁ። ማሻአላህ ተባረካላ። በደንብ በስነ ስርዓት ቤት በቃ እንደ ቤቷ አድርጋ ለቤት እንደምታዘጋጀው አድርጋ ለእህቶቻችን ሀቃቸውን ጠብቃ እያዘጋጀች እንደውም ማንኛውንም ነገር የቤት እቃዎች አልባሳትም ጭምር ማንኛውንም ነገር አስቤዛ ሳይቀር ሁሉንም ከሽሮና በርበሬ አካቶ ማለት ነው በየሁሉም ቦታ ላይ ታደርሳለች። ኢንሻአላህ ማዘዝ የምትፈልጉ እዘዟት። ቁጥሯን አስቀምጥላችኋለሁኝ። አበረታቷት። እውነት ለመናገር ከስደት መጥታችሁ በቃ አብዛኛው ሰው ይሄን ስራ እንትን የሚለው የሚነቃው አለ ማለት ደፋ ቀና ብሎ መስራትን ማለት ነው።
እሷ ግን ጠንካራ ብያታለሁ። ጠንካራ እህት ናት ያለችኝ። ከብዙ ውጣ ውረድ ይሄንን ስራ ስትጀምር አልሐምዱሊላህ ነው ያልኩት። እናንተም ለሀገራችሁ ያብቃችሁ። ሰው ልጅ ጠንካራ ሆኖ ባለው ነገር ከሰራ የስራ ትንሽ የለውም ትልቅ ደረጃ ይደርሳልና እህቴንም ማበረታቷት። ማዘዝም የምትፈልጉ ካላችሁ እያዘዛችሁ መደሰት ትችላላችሁ። እውነት ለመናገር ትንሽ ነገር አዛችሁ በሷ ትደሰታላችሁ ብዬ አስባለሁ። ምክንያቱም እኛ እዚህ ቁጭ ብለን እሷ ሂሳብ የሁላቸውንም ትእዛዝ ስትቀበል እውነት ለመናገር በጣም አደንቃታለሁኝ ማለት ነው። ወላሂ ነው የምላቸውና ያኔ ያላየ ምናልባት ምንም ላይመስል ይችላል። ላየ ነው። ውዶቼ ማዘዝ የምትፈልጉ ካላችሁ ዘዙ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላህ